እስቲ ያስቡት በሰውነታችን ውስጥ አንድም ቀን የማያርፍ ያለማቋረጥ የሚሰራ አንድ ኃይለኛ ሞተር አለ። አዎ ስለ ልብ ነው የማወራው። ዛሬ እንግዲህ የዚህን አስደናቂ አካል ታሪክ አብረን እንፈትሻለን። በደቂቃ 72 ጊዜ። ይህ ማለት አንድ አዋቂ ሰው ምንም ሳይንቀሳቀስ ረጋ ብሎ በሚያርፍበት ጊዜ ልቡ የሚመታው ምት ነው። አስቡት እስቲ። ይህ ምት እኮ ሕይወታችንን ከመጀመሪያዋ ቅጽበት ጀምሮ የሚደግፍ የማያቋርጥ ዜማ ነው ማለት ነው። እንግዲህ ልብ ማለት በትክክል የሰውነታችን ማዕከላዊ ሞተር ነው ማለት እንችላለን። ይህች ትንሽ ነገር በቀን ከ100,000 ጊዜ በላይ ትመታለች ያለማቋረጥ። አስቡት እስኪ። እውነት ለመናገር በጣም አስደናቂ ነው። ልብ ማለት ሕይወትን ከመደገፍ ባለፈ ለስሜቶቻችንምና ለባህላችንም ማዕከል የሆነ ልዩ አካል ነው። እስቲ አስቡት። በየደቂቃው ልብ በአማካይ 5.25 ሊትር ደም ይረጫል። ይሄ ማለት በአንድ ሰዓት ውስጥ ከ300 ሊትር በላይ ደም በመላ ሰውነታችን ያሰራጫል ማለት ነው። ይህ አስደናቂ ኃይል የሰውነታችንን የማያቋርጥ ሞተር ያደርገዋል። እንግዲህ ይህን አስደናቂ አካል ለመረዳት የዛሬውን ትንታኔ በ5 ዋና ዋና ክፍሎች ከፍለናል። መጀመሪያ የማያቋርጥ ሞተርነቱን እንመለከታለን። ቀጥሎ ወደ ውስጣዊ አወቃቀሩ፣ ከዚያም የደም ዝውውር ጉዞን፣ ሊያጋጥሙ ስለሚችሉ የጤና እክሎች እና በመጨረሻም ልብ ከጡንቻነቱ ባለፈ በባህላችን ውስጥ ስላለው ጥልቅ ትርጉም እናያለን። እሺ እንጀምር። ክፍል 1 የማያቋርጠው ሞተር። ይህ የእጅ ጭብጥ የምታክል ትንሽ አካል እንዴት ነው ይህን ሁሉ ከባድ ሥራ የምትወጣው? እስቲ እንመልከት። እስቲ ልብን እንደ አንድ ግዙፍ ከተማ ዋና የትራንስፖርት ማዕከል አድርገን እንውሰደው። ልብ ደምን በመላው ሰውነታችን በማሰራጨት ሕይወት ሰጪ ኦክሲጅንና ምግብን ለእያንዳንዱ ሴል ያደርሳል። በተመሳሳይ ሰዓት ደግሞ ቆሻሻዎችን እየሰበሰበ ያስወግዳል። በጣም የተደራጀ ስርዓት ነው። የሚገርመው ነገር ይህን ሁሉ ታላቅ ሥራ የሚሠራው አካል መጠኑ ስንት ይመስላችኋል? የእጃችንን ጭብጥ ያህል ብቻ ነው። ክብደቱም ከ350 ግራም አይበልጥም። የሚገኘውም በሳምባዎች መካከል ሚዲያስቲነም በሚባል ልዩ የደረት ክፍል ውስጥ በጥንቃቄ ተቀምጦ ነው። እሺ ይህ ትንሽ ሞተር ከውጪ እንደዚህ ከሆነ ከውስጥስ እንዴት ነው የተገነባው? እዚህ ጋር ነው ወደ ሁለተኛው ክፍላችን የምንሸጋገረው። ባለ 4 ክፍሉ ፓምፕ። የልብን ውስጣዊ አወቃቀር እንመርመር። ልብ እንደ አንድ ባለ 4 ክፍል ቤት አስቡት። ኦክሲጅን ተጠቅሞ የተመለሰ ደም በቀኝ በኩል ባሉት 2 ክፍሎች በኩል አልፎ ኦክሲጅን ለመሙላት ወደ ሳምባ ሄዳል። በሳምባ ውስጥ ኦክሲጅን ከሞላ በኋላ ደግሞ በግራ በኩል ባሉት 2 ክፍሎች በኩል ተመልሶ በከፍተኛ ኃይል ወደ መላው ሰውነት ይሰራጫል። ታዲያ ይሄ ሁሉ የደም ፍሰት በስርዓት እንዲጓዝ ያደርገው ምንድነው? ቫልቮች። ልክ እንደ አንድ አቅጣጫ ብቻ በሚከፈቱ በሮች ናቸው። ደም ወደፊት እንዲጓዝ ይፈቅዳሉ፣ ነገር ግን ወደ ኋላ ሊመለስ ሲል ይዘጋሉ። ይሄ ብልሃተኛ ንድፍ የደም ዝውውሩን እጅግ በጣም ቀልጣፋ ያደርጋል። በጣም ጥሩ። አሁን ደግሞ ክፍል 3 ላይ ደርሰናል። እዚህ ላይ የደም ዝውውር ጉዞን እናያለን። ልብ ደምን በሁለት የተለያዩ መንገዶች እንዴት እንደሚያሰራጭ እንመለከታለን። ልብ ማለት ነው በአንድ ጊዜ 2 የተለያዩ ስራዎችን ነው የሚሰራው። አንደኛው የሳምባ ዝውውር ይባላል። ሁለተኛው ደግሞ የስርዓተ ሰውነት ዝውውር ነው። ይሄ የደም ዝውውር ዑደት ልክ እንደ 2 ተያያዥ መንገዶች ነው፣ ቀጣይነት ያለው ነው። የመጀመሪያው ክፍል ደምን ወደ ሳምባ ይልካል፣ እዛ ሄዶ ኦክሲጅን እንዲሞላ ማለት ነው። ሁለተኛው ክፍል ደግሞ ያንን በኦክሲጅን የዳበረውን ደም ተቀብሎ ለመላው የሰውነታችን ህዋሳት ያዳርሳል። ጉዞ የሚጀምረው እዚህ ጋር ነው። ኦክሲጅኑን ለሰውነት ህዋሳት ሰጥቶ የጨረሰው ደም በቃ ያገለገለ ደም ማለት ነው። በዋና ዋናዎቹ የደም ስሮች ወይም ቬና ካቫ በኩል ወደ መጀመሪያው ክፍል ወደ ቀኝ አትሪየም ይገባል። ልክ እንደ መቀበያ ጣቢያ አስቡት። ከዛ በኋላ ልክ እንደ በር በሚሰራ እና ወደ ኋላ እንዳይመለስ በሚያደርግ ቫልቭ አልፎ ወደ ቀኝ ቬንትሪክል ይገባል። ይሄ ክፍል ስራው ምንድን ነው? በቃ በሙሉ ኃይሉ ይኮማተርና ያንን ደም ወደ ሳምባ ያስፈነድረዋል። ጉዞ አጭር ቢሆንም በጣም ወሳኝ ነው። ሳምባ ውስጥ ከደረሰ በኋላ ደሙ አስደናቂ ነገር ያደርጋል። ያንን አሮጌ ካርቦን ዳይኦክሳይድ አስወግዶ በምትኩ አዲስ ንጹህ ኦክሲጅን ይሞላል። በቃ ታድሶ ማለት ነው።
እናም የታደሰችው የደም ተመልሳ ወደ ልብ ትመጣለች። በዚህ ጊዜ የምትጋባው ወደ ግራ አትሪየም ነው። አሁን ወደ እውነተኛው የኃይል ማመንጫ እንመጣለን። ደሙ ወደ ግራ ቬንትሪክል ይሸጋገራል። ይህ ክፍል የልብ ጡንቻዎቹ ሁሉ በጣም ጠንካራ እና ወፍራም የሆነበት ቦታ ነው። ለምን ይመስላችኋል? ምክንያቱም ያንን በኦክሲጅን የዳበረውን ደም ለመላው ሰውነት ከራስ ፀጉር እስከ እግር ጥፍር ድረስ ለማዳረስ የሚያስችለን ከፍተኛ ኃይል ማመንጨት ስላለበት ነው። ስለዚህ በቃ ነገሩን ጠቅለል ስናደርገው ልብ ማለት ሁለት ፓምፖች በአንድ ላይ ተጣምረው የሚሰሩበት አካል ነው ማለት ነው። በጣም በሚገርም ቅንጅት ነው የሚሰሩት። አንደኛው ፓምፕ የቀኙ ለሳምባ ብቻ ሲያገለግል፣ ሌላኛው የግራው ደግሞ ለመላው ሰውነት ደም ያሰራጫል። ይሄ ሁሉ መኮማተርና መላላት፣ ይሄ ሁሉ የፓምፕ ስራ ከየት ነው የመጣው? ይህ መካኒካዊ እንቅስቃሴ እንዲፈጠር የሚያደርገው ምንድን ነው? መልሱ በማይታይ ግን በጣም አስደናቂ በሆነ ኃይል ውስጥ ተደብቋል። ያው አብዛኞቹ የሰውነታችን ጡንቻዎች እንዲሰሩ ከአንጎላችን ትዕዛዝ ያስፈልጋቸዋል። ልብ ግን የተለየ ነው። እንዲመታ ከአንጎል ትዕዛዝ መጠበቅ የለበትም። የራሱ የሆነ ውስጣዊ የኤሌክትሪክ ስርዓት አለው። ይሄ ማለት በራሱ ምት መፍጠር ይችላል ማለት ነው። ይህ አስደናቂ ችሎታው ደግሞ በሳይንሱ ኦቶሪዝሚሲቲ ይባላል። እንግዲህ ይሄ የኤሌክትሪክ ጉዞ የሚጀምረው ሳይኖ አትሪያል ኖድ ከሚባል ትንሽ ክፍል ነው። ይህንን የልብ ተፈጥሯዊ ምትሰሪ ብለን ልንጠራው እንችላለን። ከሱ የሚነሳው የኤሌክትሪክ ብልጭታ በመጀመሪያ በአትሪያዎች ላይ ይሰራጫል፣ ሁለቱንም እንዲኮማተሩ ያደርጋቸዋል። ከዛ ምልክቱ ኤቪ ኖድ ወደሚባል ሌላ ጣቢያ ይደርስና ለአፍታ ለትንሽ ቅጽበት ይዘገያል። ለምን? ምክንያቱም አትሪያዎቹ ደማቸውን ጨርሰው እንዲያስገቡ ጊዜ ለመስጠት ነው። ከዛ በኋላ ነው ምልክቱ ወደ ቬንትሪክሎቹ የሚተላለፈውና እነሱን እንዲኮማተሩ የሚያደርገው። ይሄ ቅደም ተከተል ፍጹም መሆኑ በጣም ወሳኝ ነው። እስካሁን ስለ ልብ አስደናቂ አሰራር ስነጋገር ነበረ። ግን ይህ ስርዓት ሲዛባስ ምን ይፈጠራል? ይህ ወደ አራተኛው ክፍላችን ይወስደናል፣ ልብ ሲታመም። አጠቃላይ ችግሮቹን በሶስት ዋና ዋና ክፍሎች ማየት እንችላለን። አንደኛ መንገዱ ሲዘጋ ነው፣ የደም ቧንቧዎች ሲጣቡ ማለት ነው። ሁለተኛ ፓምፑ ራሱ ሲደክም ወይም ሲዝል። ሶስተኛ ደግሞ ያቅደም ያውራ ነው፣ የኤሌክትሪክ ስርዓት ሲዛባ፣ ምቱ በጣም ሲፈጠን ሲዘጋ ወይም ሲዛባ ማለት ነው። የልብ ጤንነት ምን ያህል ወሳኝ እንደሆነ ለመረዳት ይህንን ቁጥር ብቻ ማየት ይበቃል። የልብና የደም ዝውውር በሽቶች በዓለም ላይ ቀዳሚው የሞት መንስኤ ናቸው። ለምሳሌ በ2008 ብቻ ከአጠቃላይ የዓለም ሞት 30 በመቶ ከነዚህ በሽቶች ጋር የተያያዘ ነበር። ይሄ በጣም ትልቅ ቁጥር ነው። እና አብዛኞቹ እነዚህ ሞቶች የሚከሰቱት ወደ ልብና አንጎል ደም የሚወስዱ ቧንቧዎች ሲጠቡ ወይም ሲዘጉ ነው። በሕክምናው አቴሮስክሌሮሲስ ይባላል። በቃል አማርኛ ግን የደም ቧንቧዎች በስብና በሌሎች ነገሮች መደፈን ማለት ነው። እስካሁን ያወራነው ስለ ልብ ባዮሎጂያዊ እና ሜካኒካዊ ስራ ነው። ግን ልብ ከዚህም በላይ ነው። በሰው ልጅ ባህል እና ታሪክ ውስጥ ለሺህ ዓመታት በጣም ጥልቅ የሆነ ቦታ ይዞ የኖረ አካል ነው። ስለ ልብ ያለን ሳይንሳዊ ግንዛቤ ራሱ ረጅም መንገድ ተጉዟል። ከጥንት ፈላስፎች ግምታዊ ንድፈ ሐሳቦች ጀምሮ የደም ዝውውርን በትክክል እስከመረዳት፣ ዛሬ ላይ ደግሞ የሰው ለሰው የልብ ንቅለ ተከላ እስከሚደረግበት ዘመን ድረስ ደርሰናል። በጣም አስደናቂ ለውጥ ነው። በአብዛኞቹ ጥንታዊ ባህሎች ከጥንቷ ግብጽ እስከ ግሪክ ስልጣኔ ድረስ ልብ የህይወት፣ የስሜት፣ የማሰብ፣ የፍላጎት፣ የሁሉም ነገር ማዕከል ተደርጎ ይታሰብ ነበር። በቃ የሰው ልጅ ህልውና መቀመጫው ልብ ውስጥ ነው ብለው ያምኑ ነበር። እንግዲህ ልብ ፓምፕ ነው፣ ግን ደግሞ ምልክትም ነው። የፍቅር፣ የድፍረት፣ የጥበብ ምልክት። በልብ ማሰብ የሚለው አባባል ራሱ ከዚህ የመጣ ነው። ታዲያ ይሄ በባዮሎጂ እና በምሳሌያዊ ትርጉም መካከል ያለው አስገራሚ ግንኙነት ምናልባት ልብ ከሚይዛቸው ታላላቅ ምስጢሮች አንዱ ሆኖ ይቀጥላል።